ፊልሙ የሚጀምረው በታሪኩ ዋና ገጸ ባህሪ በፓርክ ካንግ ነው። እሱ በኮሪያ ውስጥ ካሉ በጣም ታዋቂ ተዋናዮች አንዱ ነው። ማግባት አይፈልግም፣ እንዲሁም ምንም አይነት ጭንቀት የሌለበት ነፃ ህይወት መኖር ያስደስተዋል። በየቀኑ ማለት ይቻላል ከተለያዩ ሴቶች ጋር ለፍቅር ቀጠሮ ይወጣል። ስኬታማ የስራ ህይወትና የቅንጦት አኗኗር የህይወቱ ትልቆቹ ግቦች ናቸው። ነገር ግን ይህን ሁሉ ስኬት ካገኘ በኋላ እንኳ ማታ ማታ በሰላም መተኛት አይችልም። የፓርክ እናትም ብትሆን ቀላል አይደለችም። የልጇን ገንዘብ የተጠቀመች በመላው ዓለም ትጓዛለች፣ እንዲሁም ውድ የሆኑ ነገሮችን ትገዛለች። የፓርክ ማናጀር ጆዮን ይባላል። ፓርክና ጆ ከልጅነታቸው ጀምሮ በጣም የቅርብ ጓደኛሞች ናቸው። ጆ እሱ ራሱ ተዋናይ መሆን ይፈልግ ነበር፣ ነገር ግን ትክክለኛውን እድል አግኝቶ ስለማያውቅ በመጨረሻ የፓርክ ማናጀር ለመሆን በቅቷል። ፓርክ የዓመቱ ምርጥ ተዋናይ ሽልማትን ያሸንፋል። በሽልማቱ ስነ ስርዓቱ ላይ ንግግር ሲያደርግ እዚህ ደረጃ ላይ ለመድረስ በጣም ጠንክሮ እንደሰራና በጉዞ ላይ ብዙ ነገሮችን መስዋዕት እንዳደረገ ይናገራል። አሁንም ቢሆን በየቀኑ አዳዲስ ነገሮችን ለመማር እንደሚሞክር ይገልጻል። በመቀጠል ከዋናዋ ሴት ገጸ ባህሪ ከሱሂዩን ጋር እንተዋወቃለን። እሷም የፓርክን የሽልማት ስነ ስርዓት በቴሌቪዥን እያየች ነው። ሱሂዩን የፓርክ የቀድሞ ፍቅረኛ ናት። ከ10 ዓመት በፊት ፍቅረኛሞች የነበሩ ቢሆንም በሆነ ምክንያት ተለያዩና ሱሂዩን ወደ ኒውዮርክ አቀናች። ዛሬ ግን ወደ ኮሪያ ተመልሳለች። ፓርክ ሽልማቱን ይዞ ወደ ቤት እየተመለሰ ነው። ጆ የገና በዓልን ከቤተሰቡ ጋር ማክበር ይፈልጋል። ነገር ግን ፓርክ ከብዙ ዓመታት በፊት አብረው ይጠጡ ወደ ነበረው መጠጥ ቤት እንዲመጣ ያስገድደዋል። ጆ በዚያ የቀድሞ ኦዲሽን ላይ ጥሩ ሰርቶ ቢሆን ኑሮ እሱም እንደ ፓርክ ታዋቂ ተዋናይ ሊሆን ይችል እንደነበር ይናገራል። በመቀጠልም ፓርክ ከሱሂዩን ጋር ባይለያይ ኑሮ ሁለቱ አሁን የራሳቸው ቤተሰብ ሊኖራቸው ይችል እንደነበር ይነግረዋል። ልጆቹ ወልደው አብረው በደስታ ሊኖሩ ይችሉ ነበር። በተጨማሪም ሱሂዩን ዛሬ መመለሷን ለፓርክ ይነግረዋል። ይህንን ሲሰማ ፓርክ ከ10 ዓመት በፊት ለተዋናይነት ስራው ሲልሂዩንን እንዴት እንደተዋት ያስታውሳል። በዚህ ምክንያት ነበር ሱሂዩን ወደ ኒውዮርክ ሄደችው። ከጠጡ በኋላ ሁለቱ ወደ ውጭ ይወጣሉ። ጆ ፓርክን ታክሲ ውስጥ አስገብቶ ወደ ራሱ ቤት ይሄዳል። የታክሲው ሹፌር እንዲህ ያለ ታዋቂ ተዋናይ ታክሲ ውስጥ በመግባቱ በጣም ደስተኛ ይሆናል። ሹፌሩ ፓርክን በህይወትህ ሁሉንም ነገር አግኝተሃል፣ ይህ ማለት በጣም ደስተኛ ነህ ማለት ነው አይደል ብሎ ይጠይቀዋል። ፓርክ ግን በሀዘን ስሜት ይህ እውነት እንዳልሆነ ይመልሳል። ማታ ማታ በሰላም መተኛትን እንኳን እንደማይችልና ለመተኛት መድኃኒት መውሰድ እንዳለበት ይናገራል። ሹፌሩም ይህ ማለት ህይወትህን አትወደውም ማለት ነው፣ ህይወትህ በድንገት ከተቀየረ ከኔ የተሰጠ የገና ስጦታ እንደሆነ ቁጠረው ይለዋል። ፓርክ የሹፌሩን ንግግር ሙሉ በሙሉ የማይረባ ሆኖ ያገኘዋል። በማግስቱ ጠዋት ፓርክ በሌላ ሰው ቤት ውስጥ ይነቃል። ሌሊቱን ሙሉ ወለል ላይ ተኝቶ እንዳሳለፈ ይረዳል። በዚያ ቅጽበት ሁለት ታናናሽ ልጆች አባባ ነቃ እያሉ ወደ እሱ እየሮጡ ይመጣሉ። ፓርክ ግራ በመጋባት ራሱን ይዛል። እነዚህ ልጆች እነማን እንደሆኑም ያስባል። ልክ በዚህ ጊዜ ሱሂዩን እዚያ ትመጣለች። ፓርክ ከየት እንደመጡ ይጠይቃል። ወደ ውጭ እየሮጠ በመውጣት መኪናውን ለመክፈት ይሞክራል። ነገር ግን የሱ ሮልስ ሮይስ መኪና ከአካባቢው የለም። ይልቁንም የሱ ቁልፍ የድሮና ርካሽ የሚመስል መኪና ይከፍታል። ፓርክ ቁልፉ ለምን እንዲህ አይነት የማይረባ መኪና እንደከፈተ ሊገባ አልቻለም። መኪናው ውስጥ ገብቶ ወደ ቅንጦት አፓርታማው ይነዳል። ነገር ግን የአፓርታማው በር ፓስዋርድ አይሰራም። አንድ ሰው በሩን ከውስጥ ከፍቶ ፓርክን ምን እያደረገ እንደሆነ ይጠይቀዋል። ፓርክ ምን ማለት ነው? ይህ እኮ የኔ አፓርታማ ነው ይላል። ሰውየው በሩን ለመዝጋት ይሞክራል። ነገር ግን ፓርክ ገብቶ ወደ አፓርታማው ይገባል። ብዙም ሳይቆይ የጥበቃ ሰራተኞቹ ይደርሳሉ። ፓርክ ህይወቱ ሙሉ በሙሉ እንደተቀየረና ይህ አፓርታማ ከእንግዲህ የእሱ እንዳልሆነ ገና አልተገነዘበም። በቤት ውስጥ ላለችው ሴት ባለሽብድ ነው፣ በጥንቃቄ ተመልከችኝ፣ እኔ እኮ ታዋቂ ተዋናኝ ፓርክ ነኝ ይላታል። ሴትየዋ ደንግጣ መጮት ትጀምራለች። የአፓርታማው ባለቤት ሚስቱን መጠራጠር ይጀምራል። ከጀርባው ከፓርክ ጋር ግንኙነት እንደነበረ ይጠይቃታል። ሴትየዋ ወዲያውኑ ነገሩን አስተባብላ ለባሏ ሙሉ በሙሉ ታማኝ መሆኗን ትናገራለች። በጥቂት ሰከንዶች ውስጥ ፓርክ አንድ ሙሉ ቤተሰብ ሊያፈርስ ምንም አልቀረውም ነበር። ፖሊሶቹ መጥተው በቁጥጥር ስር ካዋሉት በኋላ ወደ ፖሊስ ጣቢያ ይወስዱታል። ጣቢያው ውስጥም ጭምር ፓርክ እሱ ታዋቂ ኮከብ ፓርክ ስለሆነ በጥንቃቄ እንዲመለከተው ለፖሊስ መኮንኑ ይነግረዋል። መኮንኑ የማይረባ ነገር ማውራቱን እንዲያቆም ይነግረዋል። እንዲሁም በፍጹም ታዋቂ ኮከብ ሊሆን እንደማይችል ይነግረዋል። በመቀጠልም መኮንኑ ሚስቱ እንደመጣች ይነግረዋል። ፓርክ ወደ ሱሂዩን እየጠቆመ እሷ ሚስቱ እንዳልሆነች ይናገራል። ይህንን ስትሰማ ሱሂዩን በልቧ በጣም ትጎዳለች። የፖሊስ መኮንኑ ለሱሂዩን የባልሽ አእምሮ ላይ ችግር ያለ ይመስለኛል ይላታል። ፓርክ ራሱን በጣም ታዋቂ ተዋናይ አድርጎ እንደሚያስብ ይነግራታል። ሱሂዩን ፓርክ ትልቅ ተዋናይ ላይሆን ይችላል፣ ነገር ግን በትንሽ የቴሌቪዥን ድራማዎች ላይ እንደሚተወን ትናገራለች።
ፓርክ የእሷን ንግግር ከሰማ በኋላ በጣም ይናደዳል። በዚያ ቅጽበት ፓርክ አንድ ታክሲ ያያል። የባለፈው ሌሊት ውይይት ይለዋል። ህይወቱን የቀየረው እሱ ሊሆን እንደሚችል በማሰብ በታክሲ ሾፌሩ ላይ በጣም ይናደዳል። ፓርክ መኪና ውስጥ ገብቶ ከሲዩን ጋር ወደ ቤት ይመለሳል። ነገር ግን ሱሂዩን ተከፍታ ወደ ውስጥ ትገባለች። በመቀጠል የፓርክ ሴት ልጅ ወደ ውጭ ትወጣለች። ሁኔታው በጣም ግራ የሚያጋባ በመሆኑ ፓርክ የገዛ ልጆቹን ስም እንኳን አያውቅም። ልጅቷን ራሴን ተመትቼ ትውስታዬን አጥቻለሁ፣ የአንቺና የወንድምሽን ስም ልትነግሪ ትችያለሽ ይላታል። ልጅቷም እሺ አባባ፣ የኔ ስም ሮሂ ነው፣ የወንድሜ ስም ደግሞ ሮሃ ይባላል ብላ ትመልስለታለች። በመቀጠልም አባቷን ወደ ቤት ይዛው ትገባለች። ሱሂዩን ልጆቹ ከፓርክ ጋር ትታ ወደ ስራ ትሄዳለች። ፓርክ እሱ ቤት ውስጥ እንደሚውልና ሱሂዩን ደግሞ ሰርታ ቤቱን እንደምትደግፍ ሲረዳ በጣም ይደነግጣል። ፓርክ ያንን ሚስጥራዊ ሹፌር ለማግኘት በማሰብ ሁሉንም የታክሲ አገልግሎቶች ማግኘት ይጀምራል። ነገር ግን ስለሱ ምንም አይነት መረጃ ሊያገኝ አልቻለም። ሁሉም ሰው ፓርክን እንደብድ ያየዋል። ሙሉ በሙሉ አቅም እንደሌለው ስለተሰማው ፓርክ ቀደም ሲል የሕክምና ያገኘበት የነበረውን የአእምሮ ሐኪም ለማግኘት ይሄዳል። ሐኪሙ ወዲያውኑ ፓርክን ተዋናይ መሆኑን ያውቀዋል። ፓርክ ቢያንስ አንድ ሰው ስላስታወሰው እጅግ በጣም ደስተኛ ይሆናል። ነገር ግን ሐኪሙ አንተ በትናንሽ የቴሌቪዥን ተከታታይ ድራማዎች ላይ የምትታየው ተዋናይና አይደል ይለዋል። ይህንን ከሰማ በኋላ የፓርክ ደስታ እንደገና ወደ ሐዘን ይቀየራል። በመጨረሻም ፓርክ በዚህ አዲስ ህይወት ውስጥ እሱ የቴሌቪዥን ተዋናይ ብቻ መሆኑን ይረዳል። ወደ ቤት ተመልሶ አንዱን ተከታታይ ድራማ ያያል። በድራማ ውስጥ የሙት መንፈስ ሆኖ የሚተውነው ፓርክ የታክሲ ሹፌሩን ለማግኘት ይበልጥ ይጓጓል። ሹፌሩ በአንድ ሌሊት ውስጥ ኮከብ ተዋናይነት የሙት መንፈስ ሆኖ ወደሚተውኑ ተራ ተዋናይ እንደተቀየረ ማመን አልቻለም። በዚያው ምሽት ሱሂዩን ፓርክን ትክክለኛው ችግሩ ምን እንደሆነ ጠይቀዋለች። ፓርክ ሁሉንም ነገር ነግሯታል። እሱ በጣም ታዋቂ ተዋናይ እንደነበርና አስደናቂ ህይወት ይኖር እንደነበር ይገልጽላታል። ሱሂዩን በታሪኩ ልትስቅበት ቢቃጣትም ራሷን ትቆጣጠራለች። በመቀጠልም ያ ሹፌር እኔን ወደ ህይወትህ በስጦታ መልክ ከላክኝ ታዲያ ችግሩ ምንድን ነው? አትወደኝም እንዴ? ትለዋለች። በዚያ ምሽት ሱሂዩን ከፓርክ ጎን ትተኛለች። ፓርክ ቀደም ሲል ከሷ ጋር ያሳለፈው ጊዜ ያስታውሳል። ሊነካት እጁን ሲዘረጋ በድንገት እንደ አንበሳ ያለ የሚያዋራ ድምፅ ይሰማል። ፓርክ ይደነግጣል። ነገር ግን ብዙም ሳይቆይ ሱሂዩን በከፍተኛ ድምፅ እያንኮራፋች መሆኑን ይረዳል። በማግስቱ ጠዋት ሁለቱም ልጆቹ መጥተው በሱ ላይ ይተኛል። ሮሂ ፓርክ ጸጉሯን እንዲሰራላት ስትጠይቀው፣ ሮሃ ደግሞ ልብሱን እንዲመርጥለት ጠይቀዋል። ፓርክ ሁለቱም ልጆቹ ሲንከባከብ ቆይቶ በጣም ይደክሟል። በኋላም ፓርክ በአንድ ቴሌቪዥን ድራማ ላይ ለመተወን ይሄዳል። የሚሰጠው 5 ሰከንድ ብቻ የሚፈጅ በጣም ትንሽ ሚና ነው። ፓርክ በዚህ ትንሽ ሚና ውስጥ እንኳ ራሱን እንደሚያስመሰክር ያስባል። ትዕይንቱን ባለው ችሎታ ሁሉ ይተውነዋል። ነገር ግን ዳይሬክተሩ በእንደነዚህ አይነት ትንሽ ሚና ላይ ይህንን ያህል የምታጋንን ከሆነ ታዲያ ዋና ተዋናይ ምን ሊያደርግ ነው? ወሰንን ወቅ ይለዋል። ዳይሬክተሩ ፓርክን ይሰድበዋል። ይህም በጣም እንዲያዝን ያደርገዋል። በኋላ ላይ ፓርክ ፊልም ለማየት ይሄዳል። የፊልሙ ዋና ተዋናይ አሁን በኮሪያ ውስጥ ትልቁ ተዋናይ የሆነው ጆ መሆኑን ይደርስበታል። ፓርክ ይህንን ሁኔታ እጅግ በጣም እንግዳ ሆኖ ያገኘዋል። እሱን ለማግኘት ይሄዳል። ጆ እንዲህ ያለ ታዋቂ ተዋናይ ቢሆን እንኳ ፓርክን በደስታ ይቀበለዋል። ሁለቱ ወደ አንድ ምግብ ቤት በመሄድ ድሮ ቀናቸውን ያስታውሳሉ። ጆ ከ10 ዓመት በፊት ሁለቱም በአንድ ኦዲሽን ላይ ተገኝተው እንደነበር ያብራራል። ነገር ግን የፓርክ ፍቅረኛ ወደ ኒውዮርክ ልትሄድ ስለነበር እሱ ኦዲሽኑን ጥሎ ወጥቷል። ፓርክ ኦዲሽኑን ትቶ እሷን ለማስቆም ወደ አውሮፕላን ማረፊያ በፍጥነት ሄዶ ነበር። ፓርክ ስለሄደ ዳይሬክተሩ ጆን መረጠው። ጆ እንዲህ ያለ ታዋቂ ተዋናይ ሊሆን የቻለው በዚህ ምክንያት ነበር። በመቀጠልም ጆ ግን ይህንን ያህል ስኬታማ መሆን ጥቅሙ ምንድን ነው? ደስታዬና ሐዘንን የሚካፈለኝ ቤተሰብ የለኝም ይላል። ፓርክ በቀድሞው ህይወቱ ለስራው ሲል ሱሂዩንን መስዋዕት አድርጓት እንደነበር ይረዳል። አሁን ግን ከእሷ ጋር የመኖር እድል አግኝቷል። በዚህ ጊዜ ሱሂዩንን ማጣት እንደማይፈልግ ይወስናል። ፓርክ ወደ ቤት ሲመለስ ሱሂዩን ስዕል ስትስል ያያታል። እሷ ሰዓሊ መሆኗን ይገነዘባል። በዚያ ቀን ፓርክ በአውሮፕላን ማረፊያ ባያስቆማት ኖሮ ወደ ኒውዮርክ ሄዳ በጣም ስኬታማ ሰዓሊ ልትሆን ትችል ነበር። ይህንን ማሰብ ፓርክ ከፍተኛ የጥፋተኝነት ስሜት እንዲሰማ አድርገዋል። ሱሂዩን ለእግር ጉዞ ይዟት ይወጣና በእኔ ምክንያት ስራሽ ተበላሸ ይላታል። ሱሂዩን ትክክል እንደሆነ ትነግረዋለች። እሷ ሄዳ ቢሆን ኖሮ ስኬታማ የስራ ህይወት መገንባት ትችል ነበር። ነገር ግን ፓርክን ታጣ ነበር። ሁለቱ ውብ ልጆችን አይኖሩም ነበረ። እንዲሁም እንዲህ ያለ አፍቃሪ ቤተሰብ በፍጹም አይመሰርቱም ነበር። የስራ ህይወቱ አስፈላጊ ቢሆንም ፍቅራቸው ግን ይበልጥ አስፈላጊ እንደሆነ ትነግረዋለች። ይህንን ከሰማ በኋላ ሱሂዩን በጥልቀት ስለምታፈቅረው የፓርክ ልብ ሙሉ በሙሉ ይቀልጣል። እስካሁን ድረስ በሱና በስራው መካከል እንዳለች እንቅፋት አድርጎ ያያት ነበር። አሁን ግን በመጨረሻ ከልቡ ሊወዳት ይጀምራል። ፓርክ ሱሂዩን ይስማታል። ከዚያች ቅጽበት ጀምሮ ከሚስቱና ከልጆቹ ጋር በህይወት መደሰት ይጀምራል።
አንድ ቀን የፓርክ እናት ልትጠይቀው ትመጣለች። በቅድመ ሕይወቱ እሷ የፓርክን ገንዘብ እንደ ውሃ የምታፈስ አባካይ ሴት ነበረች። በሱም በጣም ትኮራ ነበር። ነገር ግን በዚህኛው ሕይወቱ ውስጥ ፓርክን ትነቅፈዋለች። እንዲሁም ለምን ትክክለኛ ስራ መፈለግ እንዳልቻለ ትጠይቀዋለች። በቀሪ ሕይወቱ በሙሉ የቴሌቪዥን የሞት መንፈስ ሆኖ ለመቀጠል አስቦ እንደሆነ ትጠይቀዋለች። ፓርክ የቴሌቪዥን ተከታታይ ድራማውን ትቶ በትላልቅ ስቱዲዮዎች ላይ ስለሚደረጉ ኦዲሽኖች ለመዘጋጀት ማቀዱን ይነግራታል። እናቱ ግን በሚናገረው በማንኛውም ነገር ልትስማማ አልቻለችም። ጥቂት ገንዘብ ከሰጠችው በኋላ የአባቱ የሞት ዓመት መታሰቢያ መሆኑን ታስታውሰዋለች። ክብር መስጠትን እንዳይረሳም ትነግረዋለች። ፓርክ ይህንን ሁኔታ በጣም እንግዳ ሆኖ ያገኘዋል። ምክንያቱም እሱ ትንሽ እያለ አባቱ ከእሱ ጋር ጊዜ አሳልፎ አያውቅም ነበር። ሁልጊዜም በስራ የተጠመደ ነበር። በማግስቱ ፓርክ ከቤተሰቡ ጋር ወደ መቃብር ስፍራ ይሄዳል። ነገር ግን የአባቱን መቃብር ለመጎብኘት አይፈልግም። ልጆቹ ምክንያቱ ሲጠይቁት ሱሂዩን አባታቸው የአያታቸውን መቃብር በጎበኘ ቁጥር በጣም ስለሚያዝን ወደዚያ መሄድ እንደማይፈልግ ታስረዳቸዋለች። በመቀጠልም ልጆቹ ሄደው በአያታቸው መቃብር ላይ አበባ ያኖራሉ። በሚቀጥለው ትዕይንት ፓርክ በአንድ ኦዲሽን ላይ ይገኛል። ትወናው እዚያ ካሉት ሰዎች ሁሉ ምርጥ ነበር። ነገር ግን በኦዲሽኑ ላይ ያሉ ሰዎች ለሱ ችሎታ ትኩረት ከመስጠት ይልቅ ፓርክ ከጆ ጋር ያለውን ግንኙነት ለመጠቀም ጆ በፊልማቸው ላይ እንዲተውን እንዲያሳምነው ማቀድ ይጀምራሉ። ፓርክ ይህንን ሲያውቅ ማንም ሰው ለችሎታው ዋጋ ስላልሰጠው በጣም ይናደዳል። ጆ ያጽናነዋል። እንዲሁም በሚቀጥለው ጊዜ የተሻለ ዳይሬክተር ጋር ኦዲሽን እንዲያገኝ እንደሚረዳው ይነግረዋል። በመቀጠል ቤተሰቡን ለመደገፍ አሁንም ስራ እንደሚያስፈልገው ለፓርክ ይነግረዋል። የሱ ማናጀር ሆኖ እንዲሰራም የስራ እድል ያቀርብለታል። ፓርክ ይህንን ከሰማ በኋላ እጅግ በጣም ተቆጥቶ ጥሎት ይሄዳል። በማግስቱ ፓርክ ልጆቹ እንዲጫወቱ ወደ ውጭ ይዟቸው ይወጣል። እነሱ የተጫወቱ ሳለ ሩሃ መሬት ላይ ይወድቃል። እስካሁን ድረስ ልጆቹ እንደ ባዕድ ስለሚመስሉት ፓርክ ከእነሱ ጋር ጠንካራ ቁርኝት አልተሰማውም ነበር። ነገር ግን ሩሃ ሲወድቅ ሲያየው በጥልቀት ይጨነቃል። ወዲያውኑ አንስቶ ወደ ሆስፒታል በፍጥነት ይወስደዋል። ሱሂዩን ስትደርስ የሱፐርማርኬት ሰራተኛ ዩኒፎርም ለብሳ ነበር። ፓርክ ሱሂዩንን ሰዓሊ መሆኗን ያውቃል። ነገር ግን የቤት ወጪ ለመሸፈን ስትል ሱፐርማርኬት ውስጥ በትርፍ ጊዜዋ ለመስራት እንደተገደደች ይረዳል። ሱሂዩን በእሱ ላይ ጫና መፍጠር ስላልፈለገች ይህንን ከፓርክ ደብቀው ነበር። ለህልሙ ክብር ስላላት ህልሙን እንዲተው አልፈለገችም ነበር። ፓርክ ይህንን ከዚህ በኋላ ሊሸከም አልቻለም። ወደሆኑ ወደ ጆ በመሄድ እሱን እንደ ማናጀር እንዲቀጥር ይጠይቀዋል። ጆ ጥሩ ተዋናይ ብቻ ሳይሆን ጥሩ ጓደኛም ነው። ለፓርክ በጣም ጥሩ ደሞዝ ይሰጠዋል። በምላሹም ፓርክ ለጆ ጥሩ የሆነ ስክሪፕቶችን በጥንቃቄ ይመርጥለታል። በፓርክ እርዳታ የጆ ትወናዎች ይበልጥ የተሻሉ ይሆናሉ። የፓርክና የቤተሰብ ሁኔታ ቀስ በቀስ እየተሻሻለ ይሄዳል። ከቤተሰቡ ጋር ብዙ ጊዜ ለማሳለፍ ይበቃል። አራቱም አንድ ላይ በህይወታቸው መደሰት ይጀምራሉ። ከጥቂት ጊዜ በኋላ ጆ በአንድ ትልቅ ተከታታይ ድራማ ላይ ዋና ተዋናይ ሆኖ መስራት ይጀምራል። ነገር ግን የዋናው ተዋናይ ጓደኛ ሆኖ መጫወት የነበረበት ተዋናይ በመጨረሻ ሰዓት ስራውን ይተዋል። ዳይሬክተሩ የዚህን ገጸ ባህሪ ሚና ማን ሊተካው እንደሚችል ስላላወቀ በጣም ይጨነቃል። በዚህ ቅጽበት ጆ የፓርክን ስም ይጠቁማል። ዳይሬክተሩ ለፓርክ ስክሪፕት ፈተና ይሰጠዋል። እንዲሁም የመጀመሪያውን ትዕይንት እንዲሰራ ይጠይቀዋል። ፓርክ በአንድ ትዕይንት ብቻ የሁሉንም ሰው ልብ ያሸንፋል። ሁሉንም ሚናዎቹን በጥሩ ሁኔታ ይወጣል። ድራማው በሚለቀቅበት ጊዜ ፓርክ ብዙ ተከታዮችን ያገኛል። ከእንግዲህ ገንዘብ እጥረት አይኖርበትም። ህይወቱም በጣም በጥሩ ሁኔታ መጓዝ ይጀምራል። አንድ ቀን ፓርክ ሱሂዩንንና ልጆቹን በጣም ውድ ወደሆነ ምግብ ቤት ይወስዳቸዋል። ከዚያ በኋላ ወደ አንድ የቅንጦት አፓርታማ ይዟቸው በመሄድ ቤቱን ሊገዙት እንደሆነ ይነግራቸዋል። ነገር ግን ሱሂዩን የሚናገረው ነገር አልወደደችውም። በአሮጌ ቤታቸው ላይ ምንም ችግር እንዳለና ፓርክ ለምን እንዳልወደደው ትጠይቀዋለች። ከአስፈላጊው በላይ ገንዘብ ማውጣቱን ከቀጠለ እነዚያን አላስፈላጊ ፍላጎቶችን ለማሟላት ይበልጥ ጠንክሮ መስራት እንዳለበት ትነግረዋለች። በዚያም ምክንያት ደስታቸው ሊጠፋ እንደሚችል ትገልጽለታለች። ፓርክ ድምፁን ከፍ አድርጎ እዚህ ደረጃ ላይ ለመድረስ ብዙ ነገሮችን መስዋዕት እንዳደረገ ይከራከራል። ልጆቹ ወላጆቻቸው ሲጣሉ ሲያዩ ማልቀስ ይጀምራሉ። ፓርክ እና ሱሂዩን በልጆች ፊት መጨቃጨቃቸው በጣም መጥፎ ስሜት ይሰማቸዋል። ሁለቱም ይረጋጋሉ። በዚያኑ ምሽት ፓርክ ልጆቹ እንዲያለቅሱ በማድረጉ ምክንያት መተኛት አልቻለም። ሩሂና ሩሃ ታናናሽ እያሉ ምን ይመስል እንደነበር ስለማያውቅ ወደ ክፍላቸው ገብቶ የልጅነት ፎቶግራፎቻቸውን በጥንቃቄ ይመለከታል። በዚያ ቅጽበት ሱሂዩን እዚያ ትመጣለች። ሁለቱም እዚያው እያወሩ አብረው ይቀመጣሉ። ሱሂዩን ቀደም ሲል በአንድ ወቅት ብዙ ሀብት የነበረው በጣም ታዋቂ ተዋናይ እንደነበር ስለነገራት ታሪክ ታስታውሰዋለች። አሁንም ያንን ህይወት እንደሚመርጥ ትጠይቀዋለች። ፓርክ መጀመሪያ ላይ የቅድመ ህይወቱን ይወደው እንደነበር ይናገራል። ነገር ግን ከሱሂዩንና ከልጆቹ ጋር መኖር ከጀመረ በኋላ በጥልቀት ሊወዳቸው እንደጀመረ ይገልጻል። በቅድመ ህይወቱ ሁሉም ነገር የነበረው ቢሆንም ቤተሰብ ግን እንዳልነበረው ይናገራል። ምንም አይነት ፍቅር እንዳልነበረውና በሰላም እንዴት መኖር እንዳለበት ተምሮ እንደማያውቅ ይገልጻል።
አሁን ግን በመጨረሻ ሰላም እንደተሰማው እንዲሁም ሱዩንና ልጆቹ ለሱ ሁሉም ነገር እንደሆኑ ይነግራታል። ፓርክ በስሜት እየተናገረ ሳለ ሱዩን ተኝታ እንደገና እያንኮራፋች መሆኑን ይረዳል። በማግስቱ ፓርክ ከልጆቹ ጋር በደስታ መጫወት ይጀምራል። ጆና ፓርክ ዋና ተዋናይ የሆኑበት ተከታታይ ድራማ አሁን ሊያልቅ ተቃርቧል። ፓርክም ለራሱ የተለየ ማንነት ፈጥሯል። በመጨረሻ ክፍል ላይ ፓርክ ጠንካራ ንግግር ያደርጋል። ሱዩንንና ልጆቹን በስልክ እየተመለከቱት በጣም ደስተኛ ይሆናሉ። ድራማው ብዙ ሽልማቶችን ያገኛል። ጆ የዓመቱ ምርጥ ተዋናይ ሽልማት ያሸንፋል። በፓርክ የቀድሞ ህይወት ውስጥ ፓርክ ራሱ ይህንኑ ሽልማት አሸንፎ ነበር። በንግግሩ ወቅትም ስለ ራሱ ጥንካሬና መስዋዕትነት ብቻ ነበር የተናገረው። ነገር ግን በዚህኛው ህይወት ውስጥ ጆ ሽልማቱን ካሸነፈ በኋላ ያለ ጓደኛው ፓርክ እርዳታ ይህንን በፍጹም ሊያገኝ እንደማይችል ይናገራል። ፓርክን እንደ ማናጀሩ አድርጎ ቀጥሮ እንደነበር፣ ነገር ግን ፓርክ ለሱ እንዳገዘው ያብራራል። የእውነተኛው ጓደኛው ኃላፊነት እንደተወጣ ይገልጻል። ፓርክ ምርጥ የሆኑ ስክሪፕቶችን እንደመረጠለትና በትወና ላይ ምክር እንደሰጠው ይናገራል። ጆ ፓርክን ማሞካሸቱን ይቀጥላል። የፓርክ አይኖችም በእንባ ይሞላሉ። ከስነ ስርዓቱ በኋላ ሁለቱም በመኪና እየተመለሱ ነው። ፓርክ ለጆ በሱ ቦታ ቢሆን ኖሮ ምናልባት ስለ ራሱ ስራ ብቻ ሊናገር እንደሚችል ይነግረዋል። እውነትም በጣም ታላቅ ሰው እንደሆነ ይነግረዋል። በመቀጠል ፓርክ ከብዙ ዓመታት በፊት አብረው ይጠጡ ወደ ነበረው የድሮ መጠጥ ቤት እንዲሄዱ ሀሳብ ያቀርባል። እዚያ እየጠጡ ሳለ ጆ ፓርክ በድራማው ዳይሬክተር የቀረበለትን ዋና ተዋናይነት ሚና ለምን ውድቅ እንዳደረገ ይጠይቀዋል። ፓርክ ሚናው በሌላ ሀገር ውስጥ ለብዙ ወራት ለቀረጻ መሄድ እንደሚጠይቅ ያብራራል። ነገር ግን እሱ ከቤተሰቡ ለአንድ ቀን እንኳ ተለይቶ መቆየት እንደማይችል ይናገራል። እነሱ በህይወት ውስጥ በጣም አስፈላጊዎች ሰዎች ናቸው። ጆ እሱ ራሱ እንደሱ ያለ ህይወት ስለሚፈልግ በፓርክ በጣም እንደሚቀና ይናገራል። እሱም ቤተሰቡን ይፈልጋል። እርስ በርሳቸው ከተሞጋገሱ በኋላ መጠጣታቸውን ጨርሰው ወደ ውጭ ይወጣሉ። ፓርክ ጆ ታክሲ ውስጥ እንዲገባ ይረዳዋል። ከዚያም ራሱ ወደ ቤት ለመመለስ ሌላ ታክሲ ውስጥ ይገባል። ፓርክ በጉዞ ላይ ያለ ሱዩንና ልጆቹ በቪዲዮ ይደውሉለታል። በፍጥነት ወደ ቤት እንዲመጣ ይነግሩታል። ልጆቹ ጥሩ ስጦታ እንዲያመጣላቸው ይጠይቁታል። ፓርክ ስጦታ መግዛት እንደረሳ በድንገት ያስታውሳል። ሱዩን ለሁሉም ቀድማ ስጦታ ስለገዛች እንዳይጨነቅ ትነግረዋለች። በፍጥነት ወደ ቤት እንዲመጣ ትነግረዋለች። ጥሪው ያበቃል። በሚቀጥለው ሰከንድ የታክሲ ሹፌሩ ስጦታዬን እንዴት አገኘው? ተደሰትክበት? ብሎ ይጠይቀዋል። ፓርክ ሙሉ በሙሉ ይደነግጣል። ይህንን ህይወት በስጦታ መልክ የሰጠው ያው የታክሲ ሹፌር መሆኑን ይረዳል። ሾፌሩ ወደ ቀድሞ ህይወቱ የሚመለስበት ጊዜ እንደደረሰ ይነግረዋል። ፓርክ በዚህኛው ህይወት ውስጥ እንዲተው ይለምነዋል። ከቤተሰብ ጋር አብሮ መቆየት እንደሚፈልግ ይናገራል። ሾፌሩ እሱ ራሱ በስራ በጣም ተጠምዶ ስለነበር ከልጆቹ ጋር ጊዜ ማሳለፍ አስፈላጊነት መቼም ተረድቶ እንደማያውቅ ያብራራል። ልጁ እሱን ይፈልግ ነበር፣ እሱ ግን ይህንን መረዳት ተስኖት ነበር። ለፓርክም ይህንኑ ትምህርት እንዲረዳው ፈልጎ እንደነበር ይነግረዋል። የቤተሰብ ህይወት የመኖር ልምድ የሰጠው ለዚህ ነው። በመቀጠልም ሾፌሩ ይህ ከቤተሰብ ጋር የሚያሳልፈው የመጨረሻው ምሽት እንደሚሆን ለፓርክ ይነግረዋል። ይህንን ከተናገረ በኋላ ፓርክን ከቤት ውጭ አወርደዋል። ፓርክ በከባድ ልብ ወደ ቤት ይገባል። ውስጥ እንደገባ ሁለቱንም ልጆቹን አጥብቆ ያቀፋቸዋል። ሁሉም ሰው በጣም ደስተኛ ነው። ነገር ግን ፓርክ በማግስቱ ጠዋት ይህ ሁሉ ከህይወቱ እንደሚጠፋ ስለሚያውቅ በሀዘን ውስጥ ይቆያል። ከመተኛታቸው በፊት ሮሂ አሁን ትውሳ ተመልሷል ብላ ትጠይቀዋለች። ፓርክ ዛሬ ሁሉም ነገር እንደሚያስታውስ ይነግራታል። ሮሂ እወዳለሁ አባባ ብላው ትተኛለች። የእሷን ንግግር ከሰማ በኋላ የፓርክ ልብ ይሰበራል። በመቀጠል ሱዩን ለፓርክ አንድ ፎቶግራፍ ታሳየዋለች። እሱ ትንሽ እያለ ልክ ሩሃን ይመስል እንደነበር ትነግረዋለች። በዚያው ቅጽበት ያ የታክሲ ሹፌር የፓርክ አባት እንደነበር ግልጽ ይሆናል። ምናልባትም የአባቱ መንፈስ ፓርክ በልጅነቱ ያጣውን ደስታ ሊመልስለት ፈልጎ ሊሆን ይችላል። እንዲሁም ለፓርክ የቤተሰቡን አስፈላጊነት ሊያስተምረው ፈልጓል። በዚያኑ ምሽት ሱዩን ሁልጊዜ እንደምታደርገው ፓርክን አጥብቃ አቅፋው ትተኛለች። እየተኛ ሳለ በማግስቱ ፓርክ በሚወደው ምግብ ቤት ውስጥ ምሳ መብላት እንዳለባቸው በለስላሳ ድምፅ ትናገራለች። እንዲሁም በጣም ውድ የሆነ ነገር እንዳያዝ ታስጠነቅቀዋለች። የፓርክ አይኖች በእንባ ይሞላሉ፣ ምክንያቱም ይህ ሁሉ ነገር እንደማይፈጠር ያውቃል። በማግስቱ ጠዋት ፓርክ አይኖቹ ሲገልጥ ወደ ቀድሞ ህይወቱ ተመልሶ ያገኘዋል። በከፍተኛ ብስጭትና በሀዘን ስሜት እዛው ይቀመጣል። በዚያ ቅጽበት እንደገና እሱ ማናጀር የሆኑ ጆ መጥቶ ለቀረጻ እንዲዘጋጅ ይነግረዋል። ፓርክ ባለፈው የገና በዓል ላይ ሲሆን እንደተመለሰች ነግሮት እንደነበር ጆ ያስታውስ እንደሆነ ይጠይቀዋል። ጆ ግራ በመጋባት ነገሩ ባለፈው ዓመት እንዳልነበረና ይህንን የነገረው ትናንት ማታ እንደሆነ ይገልጽለታል። ሰክረ ስለነበር ሁሉም ነገር ረሳ እንዲህ ብሎ ይጠይቀዋል።
ጆ ሱዩን ለኤግዚቢሽን እንደመጣችና ዛሬ እንደምትመለስ ይነግረዋል። በሚቀጥለው ሰከንድ ፓርክ ሱዩንን ለማግኘት በፍጥነት ወደ ውጭ ይሮጣል። በጥበብ ጋለሪው ውስጥ ብዙ የሱዩን ስዕሎች ለእይታ ይቀርበዋል። ፓርክ አንዱን ልዩ ስዕል ለረጅም ጊዜ ይመለከተዋል። በዚያ ቅጽበት ሱዩን መታ እዚህ ምን እያደረገ እንደሆነ ትጠይቀዋለች። ፓርክ ወዲያውኑ ሊመልስላት አልቻለም። ለስዕሉ መነሻ ሀሳብ ከየት እንዳገኘች ይጠይቃታል። ሱዩን በአእምሯ የመጣላት ነገር እንዳሳለች ትናገራለች። በመቀጠል ፓርክ የሱዩን እጅ ይዞ ወደ አንድ ቦታ ይወስዳታል። ይህ ቦታ ፓርክ በሁለተኛው ህይወቱ ከሱዩን ጋር አብሮ የኖረበት ያው ቤት ነው። ሱዩን ይህንኑ ቤት በአእምሮዋ ልማ ስለው ነበር። እውነተኛውን ቤት ስታይ ሙሉ በሙሉ ትደነግጣለች። ፓርክ በዚህ ጊዜ እሷን ማጣት እንደማይፈልግ ይነግራታል። ይቅርታ እንድታደርግለትም ይጠይቃታል። ሱዩን አሁንም ቢሆን እንደ ድሮ ፓርክን ታፈቅረዋለች። ይቅርታውንም ትቀበላለች። በመጨረሻ ፓርክ እና ሱዩን ይጋባሉ። ከ2 ዓመት በኋላ መንትያ ልጆች ይወልዳሉ። ሴቷ ልጅ ሮሂ ስትባል ወንዱ ልጅ ደግሞ ሮሃ ይባላል። ፓርክና ሱዩን አሁን ከትንሽ ቤተሰቦች ጋር ደስታቸውን ሁልጊዜም እንደማይጠፋ ተስፋ በማድረግ በጣም በደስታ ይኖራሉ። በዚያም የፊልሙ ታሪክ ያበቃል። ታሪኩ ታዋቂነትና ሀብት የቤተሰብን ፍቅርና እውነተኛ ሰላምን በፍጹም ሊተኩ እንደማይችሉ ያስተምረናል። ይህንን ውብ ታሪክ ከወደዱት ቪዲዮአችንን ላይክ በማድረግና ቻናላችንን ደግሞ ሰብስክራይብ በማድረግ እንዳይረሱ። ስለተከታተሉን ከልብ እናመሰግናለን። መልካም ጊዜ